ከግንኙነት በኋላ ወንዶች ብዙ ጊዜ ለምን ይደክማሉ? እሺ ዛሬ ስለ ሪፋክተሪ ፔሪድ እናውራ። ሪፋክተሪ ፔሪድ የምንለው ከግንኙነት በኋላ ወንዶች ለሌላ ግንኙነት ፍላጎት እስኪያሳዩ ያለው ጊዜ ሪፋክተሪ ፔሪድ ይባላል። እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ከፈለጋችሁ ይህንን አካውንት ፎሎ ማድረግ እንዳይረሳ። ከተማችን ላይ አሉ ከተባሉ ወጣት ባለሀብቶች ያንዱ ሚስት ነኝ። ነገር ግን ከሱ ጋር በትዳር ውስጥ እያለሁኝ ከሶስት ከተለያዩ ወንዶች ጋር አወራ ነበር። ከሁለቱ ጋር ከስልክ ግንኙነት ባያልፍም ከአንዱ ጋር ግን ወደ ለየለት ነገር ውስጥ ገባን። ያም መጥፎ ነገር ይደረግ የነበረው በገዛ ባሌ ቤት ውስጥ ነው። ሀውለትዬ ባልሽ የሩቅ ሰው ነው፣ የውጪ ሰው ነው፣ እዚህ አይኖርም፣ አጠገብሽ ስላልሆነ ነው ብለሽ እንደምትጠይቅኝ አውቃለሁ። ነገር ግን ባሌ የውጪ ሰው መሆኑ አጠገቤን ብዙ ጊዜ ሳይኖር ቀርቶ አይደለም፣ አፍንጫው ስር እዚሁ ከተማው ላይ ያለ አጠገቤ እያለ ነበረ ከሌላ ሰው ጋር ቤቱ ውስጥ መጥፎ ድርጊቶችን የማደርገው። ይህን ታሪክ ሳካፍላችሁ የሚያመጻድቀኝ የሚያኮራኝ ወይ ደግሞ ጥሩ ነገር ሆኖ አይደለም። እንዲሁም ደግሞ እንድሰድቡኝ፣ እንድፈርዱብኝ፣ እንድታሙኝና እንድታቋሽሹኝም አይደለም። በአንድ ወቅት በወጣትነት ወይ በልጅነት ስሜታዊ ሆኜ በወሰንኳቸው ውሳኔዎች የገባሁበት መቀመቅ ዛሬ ድረስ ህይወቴን እያስከፈለኝ ነው። በዛ ህይወት ውስጥ ያሉ ብዙ እህቶች እንዳሉ አውቃለሁ። እኔ እዛ ቦታ ላይ ነበርኩኝና አሁንም ምናልባት በእንደዚህ አይነት ሀሳብ እየዋለሉ ያሉ ብቸኛ ሴቶች፣ ወጣቶች፣ አፍላዎች ይኖራሉ። ምናልባት የኔን የታሪኬን መጨረሻ ሲያውቁና ሲረዱ ካሉበት ነገር ይባንኑ ይሆናል፣ ይወጡ ይሆናል ብዬ ስላሰብኩኝ ነው። ሆነ ሰው መክሮኝ ቢሆን ኖሮ እዚህ ደረጃ ሳልደርስ ከዛ ኃጢአቴና ከዛ ዝሙቴ በወጣሁ ነበር እላለሁ። ነገር ግን ሲያልቅ አላማረም። ያለቀበት መንገድ እጅግ በጣም ልብ ሰባሪ ነው ትለናለች። እንዴት ናችሁ ዶችዬ? አብራችሁን ስለሆናችሁ በጣም አመሰግናለሁ። እኔና ባሌ የተገናኘ የቢዝነስ ሰው ነኝ። በጣም ብዙ ስትራግሎች አሉብኝ። እኔ ፈልጋት የነበረችው ሚስት ቀን የዋልኩትን ውዬ ያሳለፍኩትን አሳልፌ ብዙ ነገሮች ተበላሽተውብኝ ብዙ ነገሮች ተስተካክለውልኝ ለነገ ሲያድር ወደ ቤቴ ሳስብ ግን ሚስቴን በፈገግታ ተቀብላ በሐሳብ ባታግዘኝ በሌላ ነገር ባታግዘኝ እንኳን ሰላምን በመስጠት እኔን በመረዳት እንድታግዘኝ ነበረ ምፈልገው። ቤቴ ስገባ ሰላም እንዲሰማኝ የማርፍበት የምታደስበት መንፈሴም አካሌም የሚታደስበት ቤት ነው እንጂ ቤቴ በመጣው ቁጥር እስር ቤት የገባሁን ያህል ጦር ሜዳ ሄድኩትን ያህል የምጨነቅበት የጦር አውድማ እንዲሆንብኝ አልፈልግም ነበር። በተቃራኒው ግን የኔ ቤት የጦር አውድማ ነበር። ሁሌም ሲመሽ የምጨነቅበት፣ ወይ ሸሽቼ የማልሸሽበት፣ ወይ ተጋፍጬ የማልጋፈጥበት፣ ወይ ትቼ የማልተወው፣ ወይ ደግሞ አርሜ የማላርመው ጦር ቀጠና ሆነብኝ ቤቴ። ባለቤቴ በጣም አግሬሲቭ ሆነች። ትደውላለች በቀን 10። እኔ ላላነሳ እችላለሁ። ያማ ይቆማል። ማታ ስመጣ ወገቧን ይዛ አፏን አሹላ ትጠብቀኛለች። ከማጋ ነበርክ? ምን ስትሰራ ነበር? የኔን ስልክ ለማንሳት የዚህን ያህል የከበደ ትላለች። ስልኳን አይቼ በምመልስላት ሰዓት ደግሞ እሷ ስትደውል ካላነሳውላት አታነሳለኝም። አንዳንዴም ደግሞ ሲብስ እሳት ለብሳ እሳት ጎርሳ ቢሮዬ ድረስ ትመጣለች። ቢሮዬ መታ ከስተመር አለ፣ ባለስልጣን አለ፣ ሰራተኛ አለ አትልም። በሰው ፊት ታዋርደኛለች። ውጣ አናግረኝ፣ ከሁሉም እኔ ቀድማለሁ ትላለች። ስብሰባ አቋርጬ ወጥቼ እሷን አናግራለሁ። ስራ አቋርጬ እሷን አባብላለሁ። እኔ ልሰማ፣ እኔ ልታይ፣ እኔ ልወደድ፣ ከሁሉ በላይ እኔ ልብለጥ ባይሆነችብኝ። በጣም የሚገርማችሁ ነገር አለ እሷ የምትፈልገው ነገር ስራ አቋርጬ ቤተሰቦቿ ጋር እንድንሄድ፣ መዝናኛ እንድንሄድ፣ እንደዚህ አይነት ጥያቄ ነው። እኔ ደግሞ ለስራዬ ወታደር ነኝ። እቤት ስገባ ልክ ተቀጥሮ እንደሚሰራ ሰራተኛ ሰዓት እያየሁ ነው። 1 ሰዓት እንኳን ካሳለፍኩ መኝታ ቤት ቆልፋብኝ ትተኛለች። እራት ምናምን አይታሰብም። ሶፋ ላይ ተኮራምቼ የማደር ዕጣ ፈንታ ይገጥመኛል። ይሄ ሁሉ እየሆነ ባለበት እሷን የመረዳት ሳትችል እኔም ከቀን ወደ ቀን አስተካክለዋለሁ፣ አርመዋለሁ፣ ትረዳኛለች እያልኩኝ ስራዬ ተበላሸ፣ ጤናዬ ተበላሸ፣ ደስታዬን አጣሁኝ። በጠዋት ወደ ስራ የሚሄድ የነበረው ሴት ሰውዬ ሶፋ ላይ አድሬ ተኮራምቼ ጭንቀትና ንዴቱ አላስተኛ ብሎኝ እስከ 5-6 ሰዓት ከቤቴ ሳልወጣ ውላለሁ። ዋጋን የሚያስከፍሉኝ ስህተቶችን መስራት ጀመርኩ። ያኔም እዚህ ትዳር ላይ መወሰን እንዳለብኝ ተነገረኝ። የምትፈልገውን ሁሉን ነገር አድርጌ ተለያየሁ። እኔና እሷ የፍቺ ምክንያት እዚህ ጋር ምነግራችሁ እሷን ለማማት
ወይ ደግሞ ያለፈውን ነገሬን አውቃችሁ እንድታዝኑልኝ አይደለም። ያለፈውም ትዳሬ በምን ምክንያት እንደተበላሸ አውቀሽ ያንን የምትረጂኝ ከሆነ ብቻ ነው ህይወቴ ውስጥ ላስገባሽ የምችለው። አንደኛ ሚስት እንዳለኝ እንድታቂ ይፈልጋለሁ። ሁለተኛ ፈለኩት ቀን በፈለኩት ሰዓት አንቺ ጋም 2 ቀን እሷ ጋም 2 ቀን ነው ማድረው። ይህን የምትረጂ ከሆነና ለዚህም ፈቃደኛ ከሆንሽ ጋባት እንችላለን አለኝ።